ከዛ በኋላ እንደዚህ በፍቅር ቅልጥ ብዬ እንደዚህ ስታወሪ ራሱ የሆነ ፊትሽን እያነበብኩት ነበርና ኤክሳይትድ ነሽ ምናምን ስለሱ ሲወራ ምናምን በጣም ነበር የምወደው። ለዛ ነው ፍቅረኛ ይኖረኛል፣ ፍቅር ይዘኛል፣ ከጓደኞቼ ጋር ቤት ተከራይተን እንወጣለን፣ ከቤተሰቤ ጋር እንራራቃለን ብዬ አስቤ አላውቅም ነበር። በዚህ መሀል ግን እናትሽን አንድ ቀን አሰበሻት አታውቂም? እናቴ እንደዛ ያ ሁሉ ነገር ሲያጋጥመኝ ቤተሰቦቼ ነበር ሳስብ የነበረው። በጣም ቆጭቶኝ ነበር። ኦኬ የመጨረሻዋ ታይምቺ መራራ ታይም ላይ ነው እናት አባትሽን ያሰብሻል? ሻወርኳት እኔ ከኔ ፍቅር እንዲዛት አደረኩ ምናምን ብሎ ብዙ ነገሮች በቃ ራሱን በጣም አጋኖ ሲያወራ ነበር። ለዙም ለገንዘብ ብሎ የቀረበሽ ይሄ ሰርቀሽ ላመጣሽው ሳንቲም ማለት ነው። ሰርቄ ያመጣሁትን ገንዘብ ፈልጎ ነበር ከነሱ ጋር ተመካክሮ እንደዚህ ያደረገኝ ቀን ነበር። በቃ በጣም ደስ የሚል ስሜት ስሜኝ ብዙ አልቆየንም ነበር። እኔ እንጃ እኔ ስለሱ ሳወራ እያሳለፍኩት ጊዜን ሳወራ በጣም ደስ ይለኛል። የዛሬ እንግዳችን ስትታይ ልጅ ትመስላለች፣ ነገር ግን በህይወቷ ብዙ ውጣ ውረዶችን አሳልፋለች። በጓደኛ የተነሳ በህይወቷ ስለ ቤተሰቦቿ፣ ስለ ፍቅር ታሪኳ እንዲሁም ደግሞ አሁን ስላለችበት ጉዳይ ዛሬ በአስታራቂ ሚዲያ ላይ ቅርታ የምጠይቃቸውን ሰዎችና ስላላት የህይወት ታሪክ እናወራለን። ሁላችሁም አብራችሁን ቆዩን። ወደ እንግዳችን እናልፋለን። አስታራቂ ሚዲያ ታውቂያለሽ? እቺ ነበር እከታተለው ነበርና እኔም ታሪኬን ልናገር ከቤተሰቤ ጋርም ለመታረቅ ፈልጌ ነው እዚህ የመጣሁት። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያኝ። እሺ ቤቲ ማናት? ቤቲ እንዴት አደገች ከሚለውን ጀምረና እስቲ ያሉትን ነገሮች ቀስ በቀስ እያልን እናወራለን። እሺ ቤቲ ይባላለሁ። ከቤተሰቤ ጋር ነበር የምኖረውና በጣም ቅርብ ነበርን ከቤተሰቤ ጋር። ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንነጋገራለን እና ከአባቴ ጋርም ከእናቴ ጋርም በጣም ቅርብ ነበር። ሁሉም ነገር ነው የምነግራቸው። የሚያጋጥመኝ ትምህርት ቤት የሚያጋጥመኝ ሁሉም ቦታ የሚያጋጥመኝ ነገር ነበር። ለቤታችሁ አንቺ ብቻ ነሽ ልጅ ወይስ ወንድምቶች አሉሽ? እኔ ብቻ ነኝ። አንቺ ብቻ ነሽ? የብቻ ልጅ ነሽ። እሺ ትኩረቱ ወደ አንቺ ነው። ደስ ይላል። እሺ ብቸኛ ልጃቸው ስለሆንኩ በቃ በጣም ይንከባከቡኛል። ለኔ በጣም ትልቅ ቦታ አላቸው እና የጉርምስና እድሜ ላይ ምናምን 12 ከደረስኩ በኋላ ከቤተሰቤ መራቅ ጀመርኩኝ። ብዙ ጓደኞች ነበሩኝ እና ብዙ ጊዜ ከጓደኞቼ ጋር ወተን ጊዜ እናሳልፋለን ምናምን ያልሆነ ነገር እናደርጋለን። በዛ ምክንያት ቤተሰቤ ጋር ቅሬታ ነበር። ቤተሰቤ ጋር እንደዚህ ከጓደኞች ጋር ይሄን ያህል ጊዜ አታሳልፊ፣ ትምህርትሽ ላይ አተኩሪ ምናምን ትምህርቴ ላይ እንትን አይደለም ነበር። ከ1 እስከ 12 ባለሽበት ክላስ ላይ ግን ጥሩ ነበርሽ? 12 ስደርስ ከጓደኞች ጋር ምናምን ብዙ ጓደኞች አፈራሽ? ብዙ ጓደኞች አፈራው። ሴቶች ወንዶች? ሴቶች ወንዶችም ነበሩ። ኦኬ። እና በዛ ምክንያት ከጓደኞቼ ጋር ጊዜ እናሳልፋለን፣ እናመሻለን ምናምንና ያልሆነ 12 ክላስ ሆነን ማይደረግ ነገሮችን እናደርግ ነበር። በጣም እናመሽ ነበር ምናምን እና በዛ ምክንያት ከቤተሰቤ ጋር ተራራኩ። ኦኬ። አሁን ማምሸት ስትይ አሁን ለምሳሌ ሰው ያመሻል ኦብቪስሊ፣ እየጠጣችሁ እየተዝናናችሁ ነበር ወይስ ደግሞ ጓደኛችሁ ቤት እያሳለፋችሁ ነበር? ይሄ አሁን ኖርማል ፍሬንድሺፕ ነው ወይስ ትንሽ ወደ ዱርዬነቱ አድልታችኋል? ወጣ ያለ ነበረ ትንሽ ወደ ዱርዬነቱ ምናምን። 12 ከሆንኩ በኋላ 12 ከመግባት በፊት ከጓደኞችም አልነበሩኝም። ብዙ ጊዜ ከቤተሰቤ ጋር ነው የማሳልፈው። ከመድረሴ በፊት 12 ከደረስኩ በኋላ ግን ብዙ ነገሮች ተቀየሩ። ጓደኞች አፈራው ምናምን። ከአንደኛ ክፍል እስከ 11ኛ ክፍል ስትማሪ ጓደኛ ነበርሽ? ብቸኛ ነበርሽ? ብቸኛ ነበርኩ። ምንም ነገር መጥፎ ነገር አድርጌ አላውቅም። 12 ከገባሁ በኋላ ግን ከቤተሰቦቼ ብር መስረቅ ጀመርኩኝ። ከጓደኞቼ ጋር መጠጣት ጀመርን ምናምን። ከዛ በፊት ምንም ነገር አላውቅም ነበር። ኦኬ። ከቤተሰብ ሳንቲም ስለማይሰጥ ስለነበር ወደ ስርቆት የገባሽ ወይስ ጓደኞችሽ ናቸው ስረቅ የሚሉሽ? አይሰጡኝም ነበር ቤተሰብ። ሁላችንም አይሰጠንም ነበር። እሺ። እና በዛ ምክንያት አይሰጡኝም። ከጓደኞቼ ጋር ስዝናና ምናምን ገንዘብ አልነበረኝም። ከዛ የግድ መስረቅ ስለነበረብኝ
ብዬ እየሰረኩ ነበር ብዙ ጊዜ ከጓደኞቼ ጋር መውጣው። እስቲ እንደው አንድ አጋጣሚ እንደው የሆነ የስርቆት አጋጣሚ ምናምን ሊደረስብሽ ያለ አጋጣሚ ምናምን እንደዚህ የምታስተውሽው አለ? አዎ ከናቴ ቦርሳ ውስጥ ስወስድ ለሆነ ነገር ያስቀመጠችው ገንዘብ ነበርና ኦኬ እሱን ገንዘብ ወስጄ ከክፍሏ ነበር የነበረው ቦርሳውና ከክፍሏ ወስጄ እየወጣው ያለ በር ላይ እንትን ያዘችኝ። ሰርቀሽ እየወጣሽ ምንድን እንዴት ቦርሱን ከፍተሽ አወጥተሽ ምናምን ስትጂ አቺ ስምሲር በር ላይ ያዘችኝ። ኦኬ ምን ተባባላችሁ? እና በቃ በጣም ጮችብኝ። እንደዚህ አይነት ልጅ አልነበርሽም ነበር፣ በጣም ተበላሽተሻል። አሸብት ከገባሽ በኋላ ጓደኞች እነዚህን የማይረቡ ጓደኞች ካሽ በኋላ በጣም ተበላሽተሻል፣ አንቺ እንደዚህ አይነት ልጅ አልነበርሽም አለችኝ። እና በጣም ተጣልተን ነበር ይዛኔ። ከዛ በፊት ገንዘብ ተወስጂ ነበር? ከዛ በፊት ሰርቂ ነበር? አዎ ግን አይታወቅም ነበር ቤት ላይ ወይስ እያወቁ ጸጥ ይላሉ? አልታወቀብኝም ነበር ይዛኔ። እኔ ደግሞ በሰራተኛችሁ ነው ታሳቢው? እሺ። እና ከዛ በኋላ ነው በቃ ወቀችብኝ። በኋላ በጣም ከቤተሰቤ ጋር እራኩኝ። ወደ ጓደኞቼ ነው ሲሄድ የነበረው። ብዙ ጊዜ ማሳልፈው እስከ 1 እስከ 11 ባለው ጊዜ ከቤተሰቤ ርቄ አላቅም ነበር። ብዙ ነገሮችን ከቤተሰቤ ጋር አነጋግራለሁ፣ ግን 12 ከገባው በኋላ ርቄ ያለው ከነሱ አንነጋገርም ጭራሽ። እነሱ ግን አሁን የዚህ መንስኤ ምንድን ነበር ብለሽ ታስቢያለሽ? እዚህ መንስኤ የጉርምስና እድሜ ላይ ሲሆን ብዙ ነገሮችን ቤተሰብም ገንዘብ ስለማይሰጠኝ ከጓደኞቼ ጋር ብዙ ነገሮችን መልመድ ፈለኩኝ። አዲስ ነገር ማየት፣ አዲስ ነገር መልመድ ፈለኩኝና ያልተገቡ ነገሮችን አደረኩኝ። አዲስ ነገር እንደዚህ ይሆናል ብዬ አላሰብኩም ነበር። ኖርማል ነገር ነበር የሚመስለኝ። ከጓደኞቼ ጋር ተዝናንቼ እገባለሁ፣ ግን ይሄ በጣም ከቤተሰቤ ጋር የሚያጣላኝ ነገር ስርቆት ምናምን፣ ያልተገቡ ነገሮች ማድረግ። ኦኬ። እና ለዛ ነው ከቤተሰቤ ጋር የራኩት ምክንያት። ዋናው ምክንያት ያጣላሽ እንግዲህ ጓደኞች ናቸው ማለት ነው። ከቤተሰብሽ ጋር ያለያየሽ? የጉርምስና እድሜ ከቤተሰብ ይራኩና አዲስ ነገር ማየት ፈለኩኝ፣ አዲስ ነገር መሞከር ፈለኩኝ። ከዛ በዛ ጊዜ እሱ ብቻ ነበር የሚታየኝ፣ ከአዲስ ነገር መሞከር፣ አዲስ ነገር ማሰብ። በጣም ያንቺ ደግሞ ደስ ይላል። እሺ የምልሽ ከአንደኛ እስከ 11ኛ ክፍል ስትማሪ ድረስ ቤተሰቦች አንድ ልጅ ስለሆንሽ ትኩረት ይደረግብሻል ብዬ አስባለሁ። በጣም እንዴት ነው? አላፈናፈን ብለውሽ ነው? አላንቀሳቀስ ብለውሽ ነው? የምልሽ አዲስ ነገር ለመፈለግ እንዴት አሰብሽ? ወር ደግሞ ከአንደኛ እስከ 11ኛ ክፍል ብቸኛ ሆነሽ 12ኛ ክፍል ስትደርሺ ምን ተገኝቶ? አሁን ግቢ ብትገቢ ብቻሽን ትሆኛለሽ፣ ጓደኛ አይኖርሽም፣ ምንም አይኖርሽም፣ እንትን ቤተሰብ አጠገብሽ አይኖርም። የግድ ያው ጓደኛ መያዝ አይቀርም፣ ወደ እንትን ትልት ይቻልሽ። ግን እንደዛ አሁን 12ኛ ክፍል ምን ስቦሽ ወደዛ እንትን አልሽ? ከቤት አልወጣም ነበር እስከ 11 ባለውበት ጊዜ። ከቤተሰቤ ጋር አንዳንድ ቦታዎች እንሄዳለን እንጂ ከቤት መውጣ ልጅ አልነበርኩም። ትምህርቴ ላይ ፎከስ አድርግ ነበረ። 12 ከገባሁ በኋላ ግን ስለ ትምህርት ምንም አላስብ ነበር። የሆነ ነገር አዲስ ነገር ነበር። በቃ ከጓደኞቼ ጋር ወጥቼ ተዝናንቼ ምናምን ነበር መግባት የምፈልገው። በሱ እድሜ እንደዛ ነው ሳስብ የነበረው እንጂ ስለ ቤተሰቤም ስለ ትምህርቴ ምናምን አልጨነቅም ነበር። ኦኬ። ትምህርትሽ ላይ እስከዚህ ነሽ? ያ ኦኬ። እሺ ላይፍ ከዛ እንዴት ቀጠለ? እናትሽ ከያዘችሽ በኋላ ምን ተፈጠረ? የስርቁት እናቴ ከያዘችኝ በኋላ ከቤተሰቤ ጋር ድረሽ ተቆራረጠን። እኔም አልሰማቸውም። እነሱ የሚሉኝ ነገር አንድ ነገር አልሰማም። ከዛ በኋላና በቃ ጓደኞቼ አድርጊ የሚሉኝ ነገር እነሱ እዚህ ነው ሲሉኝ እነሱ የሚሉኝ ቦታ ነው ሲሄድ የነበረው። ከዛ ከቤተሰቦቼ እራኩኝ። ከቤተሰብ ጋር ተጣላን። እንደ ድሮ አንሆንም። ተጣላን ከቤተሰብ ጋር፣ ብቸኛ ሆንኩኝ። ኦኬ። ከዛ በኋላ ቤት ውስጥ አንድ ላይ ትኖራላችሁ፣ ግን ጸብ ነው? ግን አንነጋገርም፣ አናወራም። ጸጥ ምንም ወሬ የለም።
እናትሽም አለች አባትሽም አለ። ግን የምልሽ ምንድነው አሁን እንዴት ነው አንዳንድ ቤት አባት ይቆጣል ይማታል፣ እናትም አንዳንድ ቤት እንደዚህ አግሬሲቭ ናቸው፣ አንዳንድ ቤት ደግሞ ሁለቱም የዋህ የሚሆኑበት ቤት አለ። ሜቢ አሁን እንደዚህ አይነት አጋጣሚ ይሆናል? እኔ ጋር እንትን አይሉኝም፣ በቃ እንደፈለግሽ ሁኚ ብለው ነው የተውኝ። ከ11 በመማርበት ጊዜ ጫፌ ነክተውኝ አያውቁም ነበር። ኦኬ ዝምተኛ ልጅ ስለሆንሽ ምናምን? አዎ በቃ እንደ ትልቁ ልጅ በጣም ትኩረት የሚሰጡኝ ልጃቸው ነበርኩ። እኔ ብቻ ነኝ ያሏቸው አንድ ልጅ ስለሆንኩ ምንም አይሉኝም ነበር። የፈለኩትን ነገር አድርግ ነበር፣ ግን ጥሩ ነገር ነው ማደርገው በዛኔ እስከ 11 ባለው ጊዜ። እሺ እንደው አንድ አጋጣሚ እናቴን አስደስትኩበት የምትይበት ምን አጋጣሚ አለ? 12 ሳልገባ በፊት ቤተክርስቲያን ሄደን ስንመጣ ከእናቴ ጋር ብዙ ጊዜ ቤተክርስቲያን እንሄድ ነበር እና ደስ ይላት ነበር። ያን ቤተክርስቲያን ሄደን ስንመጣ በጣም ነበር የምትደሰተው እና ቤት መተን ቡና ሳፈላላት ኢዲማ ምናምን ስንጎዘጉዝና ድባቡን ሳመጣላት ምናምን ደስ ይላታል። ከቤተክርስቲያን ስንመጣ ቁርስ ሰርቼ ሰጣት ቡና ሳፈላላት። የቤተሰቡን ቫይብ የምታመጪው አንቺ ነበርሽ ማለት ነው? እኔ ነበርኩ። ደስ ይላል። 12 ሳልገባ በፊት ነው እንደዚህ። የድሮ ታሪክሽ ነው። እሺ እና 12 ከገባሁ በኋላ ግን ይሄንን ደስታዋን ራሱ ተውኩት። የምትደሰትበት ነገር እንደሆነ ያወቅኩኝ ተውኩት። እና በዛን በጣም ጭንቀት ውስጥ ነበረች። የዛን ጊዜ እንደዛ ሳረግ ደስተኛ እናቴ ደስተኛ ስለሆነች ደስ ብሎኛል። ግን የሆነ አይነት ስሜት አለ። ጓደኛ ስለሌለኝ ይሁን አላውቅም፣ ብቻ የሆነ ስሜት አለ። አንቺው ከአንደኛ እስከ 11ኛ ክፍል በሙሉ የነበረች ታሪክ እንትን ይሄ ምንድነው? በጣም ዝምተኛ ምናምን ጓደኛ የሌለሽ ሰው ምናምን ነሽ? አዎ ብቸኛ ነበር። የነበረሽ ሩቲን ምንድነው? ትምህርት ቤት ትደርሻለሽ፣ ቤት ትመለሻለሽ። ከዛ በኋላ ደግሞ ከእናትሽ አሁን እንደነገርሽኝ ከእናትሽ ጋር ቸርች ቤተክርስቲያን ትሄጃለሽ፣ ከዛ በኋላ ትመለሻለሽ፣ ቤተሰብ ጋርም ተሰልፊ፣ ከዛ ራስሽ ጋርም ታሰልፊ ምናምን። ጓደኞች ጭራሽ ጓደኛ ምን እንደሆነ ራሱ አላውቅም ነበር። ትምህርት ቤት ሄዳለሁ፣ እመለሳለሁ፣ ከቤተሰብ ጋር ጊዜ አሳልፋለሁ፣ ከቤት አልወጣም ምናምን እና ብዙ አጠናለሁ። እንደዚህ አይነት ነገሮች ነው የማሳልፈው እንጂ ጓደኞች ምናምን ምን እንደሆነ ጓደኛ ራሱ አላውቅም ነበር። 12 ከገባሁ በኋላ ግን ይሄንን በቃ ይሄን ለምን እንደዚህ ይሆናል፣ ለምን እኔ ጓደኛ አይኖረኝም ብዬ አሰብኩና ብዙ ጓደኞች መያዝ ጀመርኩኝ። የፍቅር ጓደኛ ነው ወይስ ኖርማል ጓደኛ? ኖርማል ጓደኛ። እሺ። እና እንደዚህ አይነት ጓደኞች መያዝ ጀመርኩኝና እንደዛ ሲይዝ ጓደኞቼ ጋር ነው ጊዜ ሳሳልፍ የነበረው። ቤተሰቤ ጋር ማሳልፈውን ጊዜ ቤተክርስቲያን ሄደን ስንመጣ ምናምን እሱ ረስቼው ነበር። እናቴ ደስ እንደሚላት እያወቅኩ እንኳን ያንን ነገር ማድረግ ትቼ ነበረ እና እናቴ በጣም ነበር የከፋት። ይዛኔ ያንን ቫይብ ሳጠፋባት በጣም አዝናብኝ ነበር በኔ። ኦኬ በሰዓቱ ግን ምንም አልመሰለኝም ነበር። ጓደኞቼ ጋር ብቻ ነው እያሰብኩኝ ነበር ምን እንደምናረግ ምን እንደምንሰራ ቀኑ ሙሉ ምን ስናረግ እንደምንውል ምናምን ነው ሳስበኝ ነበር እንጂ ስለ ቤተሰቤ ምን ሆነ በሰዓቱ ምንም አልጨነቅም ነበር። 12 ከገባሁ በኋላ ጓደኛ እንደዚህ ያደረገኝ እኔ ቀስ በቀስ እየተሳብሽ ሄድሽ? አዎ ቀስ በቀስ በእነሱ እየተሳብኩ ከቤተሰቤ በጣም እየራኩ ሄድኩ። ይሄ አሁን ድሮም ቤተክርስቲያን ከእናትሽ ጋር የምትሄጂ የነበረ ምናምን ነገሮች ቀሩ? አዎ ቀሩ። እነሱ ጭራሽ አስቤያቸው ራሱ አላውቅም። 12 ከገባሁ በኋላ ከጓደኞቼ ጋር ቀኑን ሙሉ ምናረገኝ እስከ ስንት ሰዓት ነው ምናመሻው፣ እንዴት ነው ምንዝናናው የሚለውን ነገር ነው ሳስብ የነበረው። እና በሰዓቱ ከቤተሰቦቼ በጣም ነበር እንደነገርኩ እሰርቃለሁ። በጣም መስረቅ እየባሰ መጣ መስረቂ። እኔ ምንጭ ጓደኞችሽ ነው ሰረቂ የሚሉሽ ግን ወይስ አንቺ እጅሽ ላይ ሳንቲም ሳይኖር ስለሚጨንቅሽ ምናምን? ሳንቲም የለኝም፣ ለዛ ነው ብር ስለማይሰጡኝ ቤት ምንም ብር አይሰጠኝም፣ ጭራሽ ምንም ብር አይሰጠኝም። መስረቅ ነበረብኝ። ከዛ እና አባቴ በተኛበት እየሄድኩኝ ከኪሱ ምናምን እሰርቃለሁ።
ቀስ ብዬ ከክፍሉ ወጣለሁ ምናምን ድምጽን እንዳይሰማ አድርጊና በተረጋጋሚ ከአባቴ በተኛበት እየሄድኩ ነው የምሰርቀው ከኪሱ። አባትሽ አይሰማም? ቀስ ብዬ እንዳይሰማ አድርጊ ባዶ ግሬን ቀስ ብዬ እየወጣሁ ነው ሚሄደው። ለነገሩ ቀጭን ስለሽ ምናምን ከዛ በኋላ ግን ገንዘቡ ሲጠፋ ምናምን አባትሽ ምናምን እንትን ይሄ ገንዘብ ይጠፋ ምናምን ብሎ ያውቃል? ይላል ይቆጣል፣ ገንዘብ ይጠፋ ምናምን። የዛን ጊዜ ገና ወደ እዚህ ውስጥ እየገባው ያለበት ታይም ነበርና እኔ መስረቄን ምናምን አያውቅም። ምንም አቅም ግን ገንዘብ ይጣፋ ነው የሚጣፋው ነው እየጣፋ ያለው ምናምን ብሎ ይቆጣል ምናምን። ከማሚ ጋርም ይጣላሉ። ማን ነው ገንዘቤን የሚወስደው እያለ አንተ አታውቂም እያላት ይጣላሉ ከሷ ጋር። ግን እኔ ነበርኩኝ መወስደው አያውቅም ነበር እሱ። እናቴ ሳደርስብኝ የምልሽ አሁን አንቺ ከአንደኛ እስከ 12ኛ ክፍል በነበርሽ ታይም ላይ በጣም ዝምተኛ ልጅ ስለነበርሽ ማንም እንትን አላረጋግሽ? ማንም እንደዛ ነው የሚያስብልሽ ብሎ የሚያስብሽ የለም። እናቴ እስከምታውቅብኝ ድረስ እንደሰረኩኝ እስከምታገኘኝ ድረስ ማንም ሰው እንደዛ ነው። ጨዋናት ምን ነገር አታውቅም እንደ ድሮ ናት ብሎ ነው የሚያስቡት። ጓደኞችም እንደ ድሮ ይላትም ምናምን ብሎ ነው የሚያስቡት። እናቴ ካወቀች በኋላ ነው ብዙ ነገሮች የተቀየሩት። ብዙ ከቤተሰቦቼ ጋር በጣም መጣላት የጀመርነው። ዋው። ከዛ በኋላስ? እሺ እና ጓደኞች ጋር እንዴት ማሳለፍ ጀመርሽ ምናምን? ጓደኞቼ ጋር እንጠጣለን፣ ወንዶችም ሴቶችም ነበሩ። በጣም እንጠጣለን። ቤት ሰክር የሚገባበት ታይም አለና ያ ታይም በጣም ነበር ቤተሰቦች ያዘኑብኝ። አትሰሚም ነበር? ማንንም አትሰሚም? አልሰማቸውም ነበር። እነሱ ምንም ስለማይሉኝ ማለት ለኔ በጣም የሚወዷት ልጃቸው ስለሆንኩኝ የሆነ በቃ አይቆጡኝም ምናምን አይመቱኝም። ከድሮ ጀምሮ ከልጅነቴ ጀምሮ ተመትቼ አላውቅም። እና 12 ላይ በቃ በደንብ ቺል ማድረግ ጀመርሽ? በጣም የተበላሸውበት ታይም ነው 12 ማለት። እኔ በጣም የተበላሸውበት እና ህይወቴ እስከመቀየር ድረስ በጣም ነበር ህይወቴ የተቀየረው። ከ1 እስከ 4 የነበረኝ ህይወትና 12 ከገባሁ በኋላ የነበረኝ ህይወት የተለያየ ነው። ሰክሬ ገባ ነበረ። ግን ቤተሰቦቼን ምንም አናወራም ነበር። ሳላወራቸው ዝም ብዬ ነበር ምገባ። አንድ ቃል አልተነፈስም ነበር። እንዳልሰከርሽ ለማስመሰል ትሞክሪያለሽ ወይስ እየተንገደገርሽ ነው የምትገቢው? አይ እንዳልሰከርኩ ለማስመሰል ሞክራለሁ። ኦኬ። እና አላወራቸውም ስለማናወራ ምንም ኖቲስ አያረጉም። ግን አንቺ ሰክርሽ ነው የምትገቢው? ገብቼ ተኛለሁ። ከዛ ጧትም ምንም ሳልላቸው ነው የምወጣው። ኦኬ። እኔ በሰዓቱ በቃ ጓደኞቼ ነበር የሚታዩኝ እንዴት እንደምንዝናና ምናምን። ዓለምን በእጅሽ የጨበጥሽ ነው የሚመስልሽ? በጣም ብዙ ነገሮችን በቃ ብዙ ነገሮች ያሉኝ ብዙ ነገሮች ሲስተካከሉልኝ ነበር ይመስለኝ። እና ከዛ በኋላ ነው በቃ ጓደኞቼም እንትን ሲርቁኝ ምናምን እና ይሄ ነገር ልክ እንዳልሆነ የገባኝ የዛኔ ነው። ይሄን ገንዘብ መስረቅሽ ምናምን ቤተሰብሽ ምናምን መበተኑ ምናምን ይገባሽ ቆይቶ ነው የገባኝ። ቤተሰብ መበተኑ ገንዘብ የሰረኩኝ ቤተሰቦች በብዙ ነገር ማስከፋቴ ምናምን እነሱ እኔን በቃ በጣም ነበር የሚወዱኝ። እኔም በጣም ነው የምወዳቸው። ግን በጣም አስከፍቻቸዋለሁና ከሆነ ጊዜ በኋላ ነው በቃ ይሄ ነገር የገባኝ። እኔ ምልሽ በጣም የሚገርመው ነገር አንድ ቤት እየኖርሽ አባት ልጅ እናት ሆናችሁ ተኮራርፎ መኖሩ ራሱ የሚከብድ ነገር ነው አይደል? ከባድ ነው አይደል? ከዛ በኋላ ግን እንዴት ቀጠለ ህይወት? ከዛ በኋላ 12 ስንጨርስ ከጓደኞቼ ጋር ተነጋገርን። ከቤት መውጣት አለብን ተባባልን። አሁን አንቺ ዙሪያ የነበሩት ጓደኞች ምናምን ደግሞ አንቺን የሚመስሉ ናቸው ወይስ እንደኔ ነበሩ? እነሱ ናቸው እንደዚህ እንደሆነ ያደረጉኝም እነሱ ናቸው። እና እነሱም ነፃነት የናፈቃቸው ናቸው? ጓደኛዬ ናፈቃቸው ናቸው? አዎ እነሱም እንደዛ ነበሩ። ማለት እነሱ ድሮም አንድ ላይ ነበሩ። እኔ ነኝ የገባሁት። ከድሮ ጀምሮ አንድ ላይ ነበሩና እንደዚህ አይነት ላይፍ ነው የሚያሳልፉት ከድሮ ጀምሮ። እነሱ ነፃ የሆኑ ሰዎች ናቸው። ኦኬ።
እና ስለ ቤተሰብ ምንም የማይሰማቸው ምንም የማይመስላቸው እነሱዎች ናቸው እነሱ። ኦኬ ከዛ 12 ስንጨርስ ከቤት እንውጣ ተከራይተን እንውጣ ተባባልን። ተመካከርን ሁላችን። ያን ታይም በሙሉ ከቤት እና ከባች ጋር ተዘጋግታችኋል? ተዘጋግተን ነበር። በቃ ለህል ብቻ ነው የምትገናኙት? ከዛ እንትና ከቤት እንደምወጣ ነገርኳቸውም ነበር። ከዛ እነሱ 12 ስለጨረስኩ ሊያወሩኝ ምናምን ይሞክራሉ። እኔ ምንም የማውራት ፍላጎት አልነበረኝም ከነሱ ጋር በሰዓቱ። ከዛ ተነጋገርን ወጣን። ከዛ እንትን ገንዘብ ስረቂ ቤተሰቦችሽ ብር ስላላቸው ያንቺ ቤተሰቦች ገንዘብ ሰርቀሽ የሚበቃንን ገንዘብ ሰርቀሽ ለቤት ኪራይ የሚሆነንን አምጪ ያሉኝ ጓደኞች። ከዛ የስርቆትሽ ተባባሪዎች ናቸው? እሺ ልክ ናችሁ፣ እንደዛ ማድረግ አለብኝ እንጂ እንዴት አይሆንም ካለ ገንዘብ አልኩና አባቴ ብር የሚያስቀምጥበት ቦታ አለ፣ በጣም ብር የሚያስቀምጥበት ቦታ አለና ከሱ እንዳለ ብሩን ይወሰድኩበት። ትርግርግ አድርግሽ? ሁሉንም ብሩን ይወሰድኩበት። ከዛ ያንን ብር ይዘን ወጣን፣ ተከራይተን መኖር ጀመርን። ልብስሽ ምናምን ይዘሽ ወጣሽ? ዝም ብለሽ ባረክሽው ልብስ ነው የወጣሽው? አይ ልብሴን ይዣለሁ። ኦኬ ልብሴንም ይዤ ወጣ። ከዛ እንደዛ ከቤተሰቡ ይጣፋው። በቃ እነሱ ማግኘትም አልፈልግም ማናገርም አልፈልግም። ከቤተሰቦች ይጣፋውና እነሱ እየፈለጉኝ እንደሆነ ምናምን ወሬ እሰማለሁ፣ ግን እኔ መገኘት አልፈልግም። ጠፍቼ ነበር ከነሱ በጣም እና በጣም ያሳዘንኩባቸው ታይም ያ ነው። ከሁሉም በላይ በጣም ያዘኑብኝ ታይም ያ ነው ያስባለሁ። ያንን ሁሉ ገንዘብ ከአባቴ ሰርቄው የምን እንደሆነ ሳላቅ ምን ለምን እንዳስቀምጠው ሳላቅ እንኳን ሰርቄው ሄድኩኝ ጓደኞቼ የሚሉኝን ነገር ሰምቼ። ኦኬ ከዛ ተከራይተን መኖር ጀመርን። አሁንም እንደዛ አይነት ላይፍ ነው ስንኖር የነበረው። ገንዘቡ ምን ያልቃል መሰላችሁ? እናመሻለን ምናምን እንትን እንላለን። ከዛ ገንዘቡ ያለቀ መጣ። ኦኬ የቤት ኪራይ ከፍለናል መጀመሪያ ስንገባ። ከዛ ገንዘቡ ያለቀ በመጣት አንቺ ብቻ ነሽ ገንዘብ ይዘሽ ወጣሽው? ሌሎች ጓደኞችም ይዘው ገንዘብ ይዘው ወጥተዋል እነሱ። ኦኬ ግን እኔ በጣም ብዙ ነበር። ኦኬ እሺ። ከዛ ሰርቀን ወጣን። ኦኬ ከሰርቀን ከወጣን በኋላ እነሱም ሰርቀው ነው የወጡት። ከዛ ገንዘባችን እያለቀ መጣ። ከዛ አሁንም ድጋሚ ገብተሽ ስረቂ ያሉኝ። እኔ አልሰርቅም ከዚህ በኋላ ከቤተሰቤ ጋር ሰርቀሽ ወጥተሽ ከዛ በኋላ ደግሞ እንደገና ጠፍተሻል ከቤት። ከዛ ደግመሽ እንደገና ግቢና ስረቂ። አልችልም አልኳቸው። አባውኑ አልችልም አልኳቸው። ከቤተሰብ መልሼ እንደዛ መመለስ አልችልም። እንደዚህ ወጥቼ ጠፍቼ መልሼ ተመልሼ መስረቅ አልችልም አልኳቸው። ከዛ እነሱ ጋር እንደዛ ስላቸው እኔን በጣም መራቅ ጀመሩ ምናምን። ገንዘቡ እያለቀ ሲመጣ ነው? ገንዘቡ እያለቀ ሲመጣ ራቁኝ። እኔም እያራቁኝ ሲመጡ ነው ብዙ ነገሮች የገቡኝ። ከቤተሰቦች ጋር እንዴት ቤተሰቦች እንዳስከፋው ከነሱ ጋር ጊዜ ያሳለፍኩት ነገር ልክ እንዳልሆነ ከነሱ ጋር ድሩዬ የሆንበት ታይም ልክ እንዳልሆነ ይገባኝ። ያ ታይም ነው እነሱ ሲርቁኝ ሲሸሹኝ ምናምን ገንዘቡ ስላለ አብራችሁ እያላችሁ ምናምን መጠጡም ቀጠለ፣ የነበረው ነገር ቀጠለ ምናምን። ያ እኔ ለገንዘብ እንደፈለጉኝ ገባኝ ማለት ነው። ኦኬ ሲርቁኝ ምናምን ቤተሰቦቼ ብር ስላላቸው ከነሱ ሰርቄ ተቀብዬ እንድመጣ ነው እነሱ ሲፈልጉኝ የነበሩት እንጂ የምር ትክክለኛ ጓደኞቼ እንዳልሆኑ ገባኝ። ኦኬ በሰዓቱ በቃ ቤተሰብ ጋር መመለስ አልችልም። እነሱም ርቀውኛል። ብቸኛ ነበርኩ። ማንም አልነበረኝም። ማንም የሚረዳኝ የሚሰማኝ ሰው አልነበረኝም። ቤተሰቦች ጋር እንዳልመለስ አልችልም መመለስ። እንደዛ አስከፍቻቸው እንደዛ ያ ሁሉ ብር ከአባቴ ሰርቄ ወጥቼ አሳዝኛቸው መመለስ አልችልም። ኦኬ ብቻዬን ነበርኩኝ ብዙ ጊዜ መሆኑ። ከዛ አሁን ጓደኞች ከቤቱን ጥለው ወጡ? አዎ ብቻዬን ነበር። ብቻሽን ቀረሽ? ኦኬ ከዛ ብቻዬን በቃ ጸጸት በጣም ጸጸት ውስጥ ገብቼ ነበረ። ቤተሰቦቼ እንደዛ ማድረግ አልነበረብኝም። እነሱ የራሳቸው እንደዛው አይነት ላይፍ እየኖሩ ነው። እኔ ግን ድጋሚ ከቤት አልወጣም ነበረ።
በቃ ያ ነበር ላይፍ ነበር። ተመልሰሽ እንደገና የምትኖሪበት ቤት ውስጥ ጸጸት ያዘሽ ማለት ነው? አዎ ብቻዬን ነበርኩ፣ ማንንም አልነበረኝም አጠገቤ፣ ዝም ብቻዬን ነበር ጸጸት የነበረው እና መራብ መጣ። አዎ መቸገር በጣም ቤተሰቦቼ ጋር የሆነ ጊዜ እንደፈለኩ ነበር መሆነው። የፈለኩትን ነገር አደርጋለሁ፣ የፈለኩትን ነገር ማድረግ እችላለሁ፣ ያደርጉልኛል። በዚህ ማለት የፍቅር ግንኙነት ጀመረሽ ነበር? አልጀመርኩም። እኔ የምልሽ እንግዲህ 10ኛ ክፍል ላይ እንግዲህ አሁን ሰው ጎረመስ ይላል ምናምን ፍቅረኛ ምናምን ይዛል ምናምን 11 ደግሞ በጣም ጎልመስ ይያል 12ም ባይዚ ባትፈልጊውም የምትኖሪው አሁን የሶሻል እንትኑ ትምህርት ቤት ላይ አብዛኛው ሰው ፍቅረኛ የሚይዝበት ምናምን የጎረመስና የሚታይበት ምናምን አንቺ አሁን እንዴት ነው ከቤት ወጥተሻል? ቤት ውስጥ የሆነ እንደዚህ ተከራይታችሁ ነው የምትኖሩት ምናምን እንደገና ደግሞ የፍሪኩን ላይፍ ምናምን ደግሞ እያሳለፋችሁ ነው ምናምን በዚህ መሀል እንዴት ነው ፍቅረኛ ምናምን አልነበረሽ? ፍቅረኛ ነበረኝ በሰዓቱ እንኳን ፍቅር ጓደኛ ራሱ ምን ማለት እንደሆነ አላቅም ነበር እንደነገርኩና ፍቅር ምንድነው ምን ማለት እንደሆነ አላቅም። ባይኑሬ ሳልኩስ ነው ፍቅር ማለት ፍቅረኛሞች ፍቅረኛ ይኖረኛል ብዬ አላስብም ነበር፣ አስቤ አላቅም። ከዛ የሆነ ልጅ ነበር አብሮን የሚሆን አብረን የትምህርት ቤት ልጅ ኦኬ እሱም አብሮን ነበር የሚሆነው። ከዛ ከሱ ልጅ ጋር በጣም ጊዜ እናሳልፋለን እና በጣም ነበር ያፈቀርኩት። ፍቅር እንደሆነ ገብቶሻል ወይስ ዝም ብለሽ ሳይት ላይፍ ምናምን ነው ያይሽ ነው? ብቻ የሆነ አይነት ስሜት አለ ውስጥ የሚሰማኝ ስሜትና ስታየው ሳየው ምናምን በቃ በጣም ነበር የምወደው፣ በጣም ነበር ያፈቀርኩት እና ከሱ ጋር በጣም ጊዜ እናሳልፋለን። ብዙ ነገሮችን እነግረዋለሁ፣ ብዙ ነገሮችን ይነግረኛል። እሱም እንደሚወደኝ ነበር የሚሰማኝ፣ በቃ እንደሚያፈቅረኝ ይነግረኛል፣ በጣም እንደሚያፈቅረኝ እንደሚወደኝ ይነግረኛል። እኔም እንደማፈቅረው እነግረዋለሁ። የምር እንዴት ፍቅራችሁን ተገላለጻችሁ? የምላ አንድ ቤት ነው የምትኖሩት አይደለ? ቀደም ጓደኛሞች ስንት ነበራችሁ? 5 ምናምን ሴቶች ነበሩ። ኦኬ የምልሽ አሁን እንደዚህ አብራችሁ እየኖራችሁ ምናምን ከባድ ነው ብዬ አስባለሁ። እንዴት እንደው እስቲ የፍቅር ህይወታችሁን ተገላለጻችሁ እስቲ? እንደ ማንኛውም ሰው ነበር፣ እንደ ሁሉም ጓደኞቼ ነበር ማየው የነበረውና ምንም ስሜት አልነበረኝም መጀመሪያ። ከዛ እሱም የሆነ አይነት ፊሊንግ ለኔ ማሳየት ጀመረ፣ የሆነ አይነት አስተያየት ማየት ጀመረ እና እንተያያለን ምናምን። ፈገግ እላለሁ ሳየው፣ እሱም ይላል እኔ ሳይ ፈገግ። የዛኔም አልተገላለጽም ነበር። ከዛ ሁሉም ዝም ብለሽ ውስጥሽ ነበር የሚወደው ግን ፍቅር አልነበረም እና ሄዶ ሁሉም ጓደኞቻችን ሄድና እኔና እሱ ብቻ ነበር የቀረነው ቤት ውስጥ። ከዛ እንዴ በሰላም መጀመሪያ ኖርማል ወሬ ማውራት ጀመርን ምናምን። አንቺ ስለኔ ምን ይሰማሻል አለኝ። ብቻችሁ ነው ናችሁ? ከዛ እሱ ስለኔ የሚሰማኝ እኔ በጣም ነው የወደድኩሽ ምናምን ብሎ ነገረኝ፣ ስለኔ የሚሰማውን ስሜት። እኔም ነገርኩት። ደስ ትለኛለህ ሳይክ እኔ ፍቅር የሚባለውን ነገር እንደማላቅ። ከዛ አሁን እሱን ካየሁት በፊት ከማየቴ በፊት ከማወቅ በፊት ምንም አይነት የፍቅር ግንኙነት እንዳልነበረኝ፣ ፍቅር እንደማላቅ ምን ማለት እንደሆነ ምናምን አልኩት፣ ነገርኩት። ከዛ አሁን ከዚህ በኋላ ታውቂያለሽ እኔ በደንብ አሳይሻለሁ፣ ከኔ ጋር በጣም ጥሩ ጊዜ እናሳልፋለን፣ አብረን ብዙ እናረጃለን ብሎ በጣም አሳመነኝ። በጣም ብዙ ነገሮችን ነገረኝና ገና በዚህ እድሜያችሁ የሆነችው እርጅናን አሳይሽ? እሺ። ከዛ በቃ በጣም ከዛን ጊዜ በኋላ በጣም መቀራረብ ጀመርን እና በድንገት ሳመኝ። ምንሽ ሳመሽ? እሺ።
ከዛ ደስተኛ ነበርኩ በሰዓቱ ማለት በጣም እንደወደድኩት ያወቅኩት ሲስመኝ ነው። ኦኬ ደስ የሚል ፊሊንግ ተሰማሽ? በጣም ደስ የሚል ፊሊንግ ተሰማኝና እንደ በሰዓቱ በጣም ነበር የወደድኩት። ከሱ ሌላ ወንድ ያለ ራሱ አይመስለኝም ነበር። በጣም ደስ የሚል ስሜት ነበር የተሰማኝ እና ብዙ ነገሮችን ብዙ ጊዜ አብረን እናሳልፋለን፣ እራት አብረን እንበላለን። እነሱን ጥለን ራሱ ብቻችንን ብዙ ያሳለፍንባቸው ታይሞች አሉ እና ብዙ ጊዜ በቃ አንድ ላይ ነው የምናሳልፈው። ብዙ ነገሮች ይነግረኛል፣ እንደሚወደኝ ይነግረኛል፣ በጣም ያሳምነኛል። በጣም ደስ የሚሉ ቃላቶችን የሚያሳምኑ ቃላቶችን ይነግረኛል። አንቺ ይጣፍጥሻል? እኔ በጣም ደስ ይለኝ ነበር። ጣፋጭ የት ነበር የምትኖሪ? ሪሊ ነበር የሚመስለኝ የሚያወራው ነገር ሁሉ በጣም ነበር የሚያሳምነኝ ነው። በጣም ነበር ሪሊ የሚመስለኝ። ከዛ በቃ ቆንጆ የፍቅር ጊዜ ነበር ያሳለፍነው ከሱ ጋር እና በጣም ነበር ከሱ ጋር ቆንጆ የፍቅር ጊዜ ነበር የምናሳልፈው። አትሊስት ወክ ስንወጣ ራሱ ደስ ይለኝ ነበር ከሱ ጋር ከፍቅረኛ የኔ ፍቅር መባል ራሱ በጣም ደስ ይለኝ ነበር። የኔ ፍቅር ተብዬ አላውቅምና የኔ ፍቅር ሲለኝ የሆነ በቃ በጣም ደስ የሚል ስሜት ነበር የሚሰማኝ እና የኔ ፍቅር መባል ተብዬ አላውቅም ነበርና እሱ ሲለኝ ግን ይጸዳል በጣም ነበር ደስ የሚለው እና ፍቅር የሚባለውን ነገር ያወቅኩት ያየሁት ፍቅረኛሞች ምንድናቸው የሚለውን ነገር ያወቅኩት በሱ ነው። ዓለምን በቃ በጅሻት ያለሽ በቃ እሱ ብዙ ነገሬን በቃ ብዙ ነገሬን ልሰጠው ምንም ነገር ልሆንለት ዝግጁ ነበርኩ። ሁሉም ነገሬን ነበር የምሰጠው። ነፍስሽን ስጪ ቢባል ራሱ እሰጠው ነበር በሰዓቱ። በጣም ነበር የወደድኩት። የመጀመሪያ ስለሆነ ምንም ነገር ከዛ በፊት አላውቅም። እሱ ነበር በቃ ብዙ ነገሮችን ያሳየኝ፣ ብዙ ነገሮችን ያስለመደኝ። አንድ ላይ ጊዜ ስላሳለፍ በቃ ከቤተሰቤ ጋር ራሱ እንደዚህ አይነት ስሜት ተሰምቶኝ አቅም ጊዜ ሳሳልፍ ከሱ ጋር የሚሰማኝ ስሜት የምልሽ በጣም ደስ ይልሽ ነበር ማለት ነው። ይሄ ልብሽ ጥሩ ቦታ እንዳረፈች በቃ እሱ ብቻ ነበር የሚታየኝ። ሌላ ምንም መስሎ አይታየኝም። በቃ ምንም አይመስለኝም። ሌላው ሳር ቅጠል ነበር የሚመስልሽ? እሺ በሰዓቱ ቤተሰቦቼን ጭራሽ ራስቻቸው ነበር። ምንም ያሉ ራሱ አይመስለኝም ነበር። ብላይንድ ነው ያደረግሽ በቃ እሱን ብቻ ነበር ማስቡ። ከሱ ጋር ወደፊት ምን ሆናለሁ፣ ወደፊት አግብቻው ምናምን ወልደን ምናምን ነበር ማስበው። አብረን አርጅተን መቼም እንደማንለያየ ነበር የሚሰማኝ። በቃ ሁሌም አንድ ላይ እንደምንሆን ነበር የሚሰማኝ። እሺ ቆረጥኩብሽ ሀሳብሽን። እሺ እና በቃ ከሱ ጋር ማሳልፈው ጊዜ ወደፊት ማሳልፈው ጊዜና አሁን እያሳለፍኩ ያለው ነገር ብቻ ነበር የሚታየኝ። በቃ ከሱ ጋር ምንም አይሰማኝም። እሱን ብቻ ነበር ማስበው። ከሱ ውጭ ወንድ ያለ ራሱ አይመስለኝም ነበር በሰዓቱ። እሺ ከዛስ እንዴት ቀጠለ? ከዛ እራት የምንበላው አንድ ላይ ተለያይተን በልተን አናውቅም። እራት ቀኑን ሙሉ ተለያይተን አናውቅም። ሁሌም አንድ ላይ ነን እና ብዙ ምንም ነገር የሚሆንልኝ ይመስለኝ ነበር። በቃ ምንም ነገር ቢሆን እሱ ከጠገቤ ነበረ። ሲያመኝም የሆነ ነገር ስፈልግ ምናምን አጠገቤ ነበር እሱ። የመጀመሪያ ፍቅር እኮ ከባድ። አዎ በጣም እና በቃ ራሴን አላቅም ነበር በሰዓቱ። እሱን ብቻ ነበር ማስበው። ራሴን አላቅም ነበር። ሁሉም ነገር ረስቼው ነበር። እሱን ብቻ ነበር ማስበው እና በቃ እንደዛ ያለ በጣም ቆንጆ የፍቅር ጊዜ ነበር ያሳለፍኩት ከሱ ጋር። እና እኔ ስለሱ ሳወራ ያሳለፍኩት ጊዜን ሳወራ በጣም ደስ ይለኛል። በሰዓቱ በጣም ደስተኛ ነበርኩኝ። ዋው በጣም ደስ የሚል ጊዜ ነበር ያሳለፍሽ። በጣም ከዛ በኋላ ምን ተፈጠረ?
ከዛ በኋላ እንደዚህ በፍቅር ቅልጥ ብዬ አሪፍ ነው። እሺ እና እንደዛ በነበረበት ታይም ላይ እሱ እኔ እየሸወደኝ እንደሆነ አወቅኩ። በጣም ወድጃው ከሱ ወንድ አለባል መሰለኝ ታይም ላይ እየሸወደኝ እንደሆነ አወቅኩ። እንዴት እየሸወደኝ ስትይ? ማለት ያ ሁሉ የፍቅር ጊዜ የሚሰጠኝ ክብካቤ ፍቅር ምናምን የውሸት መሆኑ አወቅኩ በሆነ ጊዜ ማለት ነው። ዝም ብለሽ በፍቅር ቅልጥ ብለሽ ነበር? በጣም ይሁን እንደዚህ አሁን ራስ ፊትሽን ሳይሆን ማለት ነው እንደዚህ የሚነበብ ፍቅር አለብሽ እውነት። የሆነ ፈገግ አባባልሽ ምናምን ስለሷ ስታወሪ ምናምን አንዳንድ ሰው የሆነ እስቲ አሁን ስለሆነ ሳወራ ምናምን ሲባል ይሄ አፉ ባይናገረው የፊቱ እንቅስቃሴ አለ አይደለ? የሆነ የሚናገረው ነገር አለና እንደዚህ ስታወሪ ራሱ የሆነ ፊትሽን እያነበብኩት ነበርና እንዲህ በጣም ኤክሳይትድ ነሽ ምናምን ስለሱ ሲወራ ምናምን። በጣም ነበር የምወደው። ለዛ ነው በጣም በሰዓቱ የነበረኝ ስሜት አሁን ላይ ሳስበው ግን ይቆጨኛል። ለሱ እንደዛ መሆን አልነበረብኝም ነበር። በምን አጋጣሚ ነው የተጣላችሁት? የሱ ጊዜ ለኔ በጣም ከባድ ጊዜ ነበረ። በጣም ያለቀስኩበት ጊዜ ነበረ። እንዴት እኔ እንደዚህ ያደርገኛል? እኔ እንደዚህ የምደረግ ሰው ነኝ ወይ ብዬ ያሰብኩት። እኔ ምን አድርጌው ነው ምን በድጌው ነው እንደዚህ ያደርገኝ ያልኩት ጊዜ ነበረ። እቺ አሁን የምትምትሏት ጋፕ ግን ማለት ነው የክረምት ወራት ናት አይደል? አሁን 12ን ጨርሳችሁ በጣም ብዙ ጊዜያትንም አላሳለፋችሁ። ብዙ በትንሽ ቀን ነበር በቃ በጣም ደስ የሚል ስሜት ሰሜን ብዙ አልቆየንም ነበር። ግን ብዙ ቀን የማውቀው ነበር ይመስለኝ። አንዷ ቀን 1000 ዓመት ሆነችልሽ? በጣም እና እኔ ውጭ ነበርኩኝ። እነሱ ሁሉም ቤት ተሰብስበው ስለኔ ያወሩ ነበር እና ሻወርኳት። እኔ ከኔ ፍቅር እንዲዛት አደረኩ ምናምን ብሎ ብዙ ነገሮች በቃ ራሱን በጣም አጋኖ ሲያወራ ነበር። ፍቅረኛሽ ለነሱ ፍቅር አስያዝኳት ምናምን? ፍቅር አስያዝኳት። እኔም ይሄን ነበር የምፈልገው። በዚህ ምክንያት አሁን ገንዘቤን ማግኘት እችላለሁ፣ ገንዘቤን ከሷ መቀበል እችላለሁ፣ አሁን የፈለኩትን ነገር ብጠይቃት ምንም ነገር ታረግልኛለች ብሎ ያወራ ነበር። አንቺ ሰርቀሽ የመጣሽውን ገንዘብ ማለት ነው? ምንም ሁሉንም ገንዘብ እንደምትሰጠኝ አሁን አውቃለሁ። ምክንያቱም ለኔ ሁሉ ነገር ነው ብላ አስባለች። እኔ ብሎ ማውራት ጀመረ ለነሱ። ጌም ነበር እየተጫወተ የነበረው ማለት ነው። እነሱም እንደዚህ ከሆነ በጣም አሪፍ ነው ምናምን እያሉ አሪፍ እንደሆነ ጥሩ እንዳደረገ እየነገሩት ነበር። አንቺ ግን እንደዚህ እንደነበር ታውቂ ነበር? መጀመሪያም አላውቅም ነበር እኮ። መጀመሪያ ባቅኩ እንደዚህ ያሉን ነበር። ግን ከረፈደን ያወኩት በቃ በጣም ብዙ ነገሮችን ካሳለፍን በኋላ ምናምን ያወኩት። እና ከምን ተሰማሽ ግን እንደዚህ ሲሆን? በጣም ከባድ ስሜት ነበር የተሰማኝ። እና ራሴን መቆጣጠር አቅቶኝ ነበር። በጣም ያለቀስኩ ነበር፣ ታመምኩ ምናምን። ምክንያቱም እኔ እንደዚህ ሸውደኛል ብዬ ሸውዳለሁ ብዬ አላሰብኩ ነበር ጭራሽ። በጣም የወደደኝ ነበር ይመስለኝ። በቃ እኔ ከልቡ የወደደኝ ነበር ይመስለኝ። አንቺ ፍቅርን አይቴ ስለማታውቂ በቃ የቀለጠ ፍቅር ውስጥ ገብተሻል። በጣም አይቼ ስለማላቅ እንደዛ ነበር ይመስለኝና እኔ እንጃ። ከዛ በኋላ ራቅኩኝ ከሱ። ግን በጣም ከባድ ስሜት ውስጥ ነበር ገብቼ ነበረው። ሀዘን ውስጥ ገብቼ ነበር በጣም። እና በጣም ነበር ያለቀስኩት። በሰዓቱ ያለቀስኩት ለቅሶ አልቅሼ አላቅም ከተወለድኩ ጀምሮ። እና እንጃ እንዴት እኔ እንደዚህ ሸውደኛል? እኔ ለገንዘብ ብሎ ነው የቀረበኝ ብዬ አሰብኩ። ለዙም ለገንዘብ ብሎ የቀረበሽ ይሄ ሰርቀሽ ላመጣሽው ሳንቲም ማለት ነው? ሰርቄ ያመጣሁትን ገንዘብ ፈልጎ ነበር ከነሱ ጋር ተመካክሮ እንደዚህ ያደረገኝ። እና ይሄ ሁሉ የሰጠኝ ፍቅር በጣም ብዙ ነገሮች የሰጠኝ ፍቅር ውሸት ነው ብሎ መቀበል አቅቶኝ ነበር።
ምክንያቱም በጣም ደስ የሚል ጊዜ ነው ያሳለፍነው ከሱ ጋር ሙሉ ቀን ሁሌ ከሱ ጋር ነበር መቼም ተለይተን አላውቅም ከዛ ቤት ተከራይተን ከወጣን በኋላ አንድ ቀን እንኳን ተለይተን አላውቅም ሁሌም አንድ ላይ ነበር እና የምር ፍቅር አልያዘውም ብዬ ከኔ ፍቅር አልያዘውም ብዬ መቀበል አቅቶኝ ነበር እኔም በሰዓቱ የሆነ የልጅነት ጊዜ ነው ፍቅር መስለታኝ ፍቅር ላይሆን ይችላል ምናምን ግን በሰዓቱ የተሰማኝ ስሜት እንደዛ ነበር በቃ ይሄርማል ይመልሽ ያንግ ናችሁ ወጣት ናችሁ ይመልሽ እንዲህ ሳይሽ ራሱ ይመልሽ ትልቅ ሰዓት መስይም አሰብኩሽ ደግሞ ትንሽ መለስ ብዬ ሳስብሽ ምናምን ደግሞ እንዲህ በወጣትነት ሆነሽ አብረሽ ዋጋ እየከፈልሽ የቤት ኪራይ አብረሽ እየደረግሽ ቤተሰብ ጥለሽ ወጥተሽ ምናምን ጓደኞቼ ይሻሉኛል ከቤተሰብ ምናምን ብለሽ ወጥተሽ እንደገና ደግሞ ፍቅርና ሳይተሽ ምናምን ሰውን መሸርደዱ ምናምን ትንሽ አዛም ብዬ አስባለሁ ነው በጣም ከባድ ነው እኔ ያልጠበቅኩት ነገር እንደዚህ አይነት ህይወት ውስጥ ገባለሁ ብዬ አስቤ አላቅም ነበር ትንሽ አልጠበቅኩም ነበር ፍቅረኛ ይኖረኛል ፍቅር ይዘኛል ከጓደኞቼ ጋር ቤት ተከራይተን እንወጣለን ከቤተሰቤ ጋር እንራራቃለን ብዬ አስቤ አላቅም ነበር በዚህ መሃል ግን እናትሽን አንድ ቀን አሰበሽ አታውቂም እናቴ እንደዛ ያ ሁሉ ነገር ሲያጋጥመኝ ቤተሰቦቼ ነበር ሳስብ የነበረው በጣም ቆጥቶኝ ነበር ኦኬ የመጨረሻው ታይምቺ መራራ ታይም ላይ ነው እናት አባትሽን ያሰብሻል አዎ ኦኬ እናትና አባቴ የነበርኩበት ጊዜ በጣም ደስተኛ እንደነበርኩ ትዝ አለኝ ምንም ነገር ማግኘት እችላለሁ ማድረግ እችላለሁ ከሱ ጋር ሳልገናኝ በፊት ከጓደኞቼ ጋር ሳልገናኝ በፊት ከነሱ ጋር የነበረኝ ጊዜ ያፈቀኝ በሰዓቱ እና እናቴ እኔ ልትፈልገኝ ሞክራ ነበር በሰው አፈላልገኝ ነበር ኮንታክት አድርገኝ ነበር ምናምን እና ግን እኔ በሰዓቱ እሷ ጋር መሄድ አልፈለኩም እነሱ ጋር ምክንያቱም አልችልም እንደዛ አርጌ ወጥቼ እንደዛ ቤተሰቦቼን ትቼ ወጥቼ በሚያስጠላ ሁኔታ ከቤተሰብ ጋር ተራርቄ ትቼ ወጥቼ መመለስ አልችልም እነሱ ጋር እንደዛ ስትለኝ እኔ መመለስ አልፈለግም አልኳት እንደማልፈልግ ነገርኳት በሰው አስልጋ አፈላልገችኝ ብዙ አስነመነችኝ ምናምን ግን እኔ መመለስ እኮ ሳልፈልግ ቀርቼ አይደለም ግን እሺ ማለት አልቻልኩም እንደዛ አርጋቸው ወጥቼ መልሼ ለመመለስ ይከብደኛል ስለዚህ አልቻልኩም ነበር ከዛ በኋላ ህይወትሽ እንዴት ተቀጠለ የመልሽ አሁን ያን ነገር ከሰማሽ በኋላ ምን ሀፕን አደረገ ያን ነገር ከሰማው በኋላ በቃ መስተካከል አለብኝ ብዬ አሰብኩኝ እንደዚህ ይቅርታ ምናምን ልልሽን ሞክሮ ነበር ግን እኔ አልተቀበልኩት ልብሽ ደነደነ ወይስ ሁሉም ጓደኞች ላይ ነው የጨከንሽው ወይስ እሱ ላይ ብቻ ነው ሁሉም ላይ ነው እንደዚህ አይነት ህይወት ውስጥ መግባት አልነበረብኝም ብዬ አሰብኩኝ በጣም ከባድ ህይወት ውስጥ ነበር የገባሁት በዚህ ከቀጠልኩኝ ህይወቴን እስከማጣት ድረስ ደርሻለሁ ብዬ አሰብኩና በቃ ከነሱ መራቅ አለብኝ የራሴን የሆነ ነገር ማድረግ አለብኝ የራሴን ህይወት መጀመር አለብኝ ብዬ አሰብኩ ከዚህ ህይወት መውጣት አለብኝ ብዬ አሰብኩና በቃ ከነሱ ራኩ ከሁሉም ራኩና ለብቻዬ ማሰብ ጀመርኩ ምን ማድረግ እንዳለብኝ ከዚህ በኋላ ተስፋ መቁረጥ የለብኝም አሁንም ምን ማድረግ አለብኝ ብዬ ማሰብ ጀመርኩ ከዛ የሆነ ድርጅት ውስጥ ተቀጥሬ መስራት ጀመርኩ ከዛ በኋላ ራሴን ማስተካከል ህይወቴን ማስተካከል ጀመርኩኝ በራሴ ከዛ በኋላ ነው በቃ ከቤተሰቦቼ ጋር ይቅር መባባል አለብኝ ብዬ አሰብኩ እና ቀለዘን ከቤተሰቦቼ ጋር ይቅር መባባል ፈልጋለሁ አሁን ላይ በጣም ይቅርታ መጠየቅ ፈልጋለሁ እነሱ ለኔ ትልቅ ቦታ እንዳላቸው ገብቶኛል አሁን ካልነሱ እኔ ባዶ ነኝ ምንም ይለኝ ማንንም ይለኝ ካልነሱ ለዛ ነው በቃ ቤተሰቦቼን ይቅርታ መጠየቅ የፈለኩት በጣም ትልቅ ይቅርታ መጠየቅ ፈልጋለሁ ቤተሰቦቼ በዋነኝነት አሁን ማን ፊት ለፊት አግኝተሽ ይቅርታ ብትጠይቂ ደስ ይልሻል ሁለቱንም እናት አባትሽ ያሉበትን ሁኔታ ሰምተሽ ታውቂያለሽ አያላቅም ግን እናቴ ልታፈላልገኝ ሞክራ እንደነበርና አፈላልገኝ እንደነበር ነው ማቀው እና የዛኔም እኔ አልተቀበልኩም ነበር ምክንያቱም ከባድ ነው እንደዛ አርጋቸው ወጥቼ እሺ ብሎ መቀበል ምናምን ከባድ ነው ለኔ ከበደኝ
አይ ይቅር ትባባላላችሁ፣ ሰላም ይወርዳል፣ ፍቅር ይወርዳል፣ ሰላም ይሆናል። ደግሞ መጸጸትሽን አይተው ደግሞ መቼም ቪዲዮ ይደርሳቸዋል ብዬ ተስፋ አድርጋለሁ። ቆንጆ የሆነ ነገር በዚህ ጸብን የሚፈልገው ሰይጣን ብቻ ነው። መቼም አንድ ለእናት ለአባትሽ አንድ ልጅ ሆነሽ የጠፋሽው ጥፋት እንደውም አሁን በእነሱ ጫማ ሆነ ስናየው በጣም ሊያሳዝን ይችላል፣ በጣም ሊያስከፋ ይችላል። ደግሞ መጨረሻው ሊካድ የማይችለው ደግሞ ልጅ ነሽ አንቺ። ተረዳሽ? ምንም ብታጠፊ ምንም ምንም ብታጎድሪኝ ምናምንም ልጅ ነሽ። ስለዚህ አንቺ አዝነሽ ይቅርታ እስካልሽ ድረስ ያው እናት አባትሽ ይቅርታ ያደርጉልሻል ብዬ ተስፋ አደርጋለሁ። እንደገና እኛም በተቻለ መጠን ደግሞ ስልካቸውን ደውለን ልናዋራቸው እንሞክራለን። የይቅርታን ቪዲዮን ደግሞ አብረን እንሰራለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። እሺ፣ ወደ ስቱዲዮችንም ስለመጣሽ ደግሞ በጣም ደስ ብሎናል። እሺም በጣም ደስ ብሎኛል። እዚህ መጥቼ የህይወት ተሞክሮዬን ስላካፈልኩኝ በጣም ደስ ብሎኛል። እኛም እናመሰግናለን። ውድ አስታራቂ ሚዲያ ተከታታዮቻችን እንግዲህ ተመሳሳይ ህይወት ታሪክ ያላችሁ እንግዲህ በዚህ ስልክ ቁጥር እየደወላችሁ ተመዝገቡ። ይሄ ቪዲዮ ደግሞ እናትና አባቷ ጋር እንዲደርስ ሁላችሁም ይሄ ቪዲዮ ሼር አድርጉ፣ ደግሞ ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉልን። እናመሰግናለን። እስከ ቀጣይ ሳምንት ቸር ሳምንት